In today's video, I solve the 2015 grade 6 ministry exam questions in Amharic. I explain each question step by step in a simple and easy way to help you understand and prepare for your exams. በዛሬው ሌሰናችን የ2015 የስድስተኛ ክፍል የሚኒስትሪ ጥያቄዎችን ይዤላችሁ ቀርቤያለሁ። ተከታተሉ። Let's dive in. ትዕዛዙ ምንድን የሚለው ከሚከተሉት ጥያቄዎች ከቀረቡላችሁ አማራጮች መካከል ትክክለኛ መልስ የያዘውን ፊደል ብቻ በመምረጥ በተዘጋጀው መልስ መስጫ ወረቀት ላይ አጥቁሪ ወይም አጥቁር። ስለዚህ ይሄን እንዳትረሱ። ቁጥር 1 ቀጥሎ ከቀረቡት ሙሉ ቁጥር ውስጥ ኢ ተጋማሽ የሆነው የቱ ነው? እሺ፣ ስለዚህ ኢ ተጋማሽ የምንለው ምን ማለት ነው? ኢ ተጋማሽ የሚባለው ለሁለት የማይካፈል ማለት ነው። ለሁለት የማይካፈል ቁጥር መጨረሻው ስንት ከሆነ ነው? 1 3 5 7 ወይም 9 ከሆነ ነው ማለት ነው። ስለዚህ መጨረሻቸው በ1 በ3 በ5 7 ወይም ደግሞ በ9 ከሆነ መጨረሻቸው እነዚህ ቁጥሮች ኢ ተጋማሽ ይባላሉ። ኢ ተጋማሽ ማለት ለሁለት የማይካፈል ማለት ነው። ለምሳሌ ይሄን ቁጥር እንመልከት። 68 መጨረሻው 8 ነው። 8 ለሁለት ይካፈላል። ስለዚህ ይሄ ቁጥር ተጋማሽ ነው እንጂ ኢ ተጋማሽ አይደለም ማለት ነው። 93 ነው። የመጨረሻው ቁጥር ምንድነው? 3 ነው። 3 ለሁለት አይካፈልም። ስለዚህ ቁጥሩ ወይም 93 ለሁለት አይካፈልም ማለት ነው። ስለዚህ መልሱ ምን ይሆናል ማለት ነው? 93 ይሆናል። ሐመርዋን ብታዩት 108 8 ነው መጨረሻው። ስለዚህ 8 ምንድነው? ለሁለት ይካፈላል። መም መጨረሻው 2 ነው። 2 ደግሞ ለሁለት ይካፈላል። ስለዚህ ቁጥሩ ይካፈላል ማለት ነው። ቁጥር 2 ከሚከተሉት ሙሉ ቁጥሮች ለሁለት እና ለሶስት ተካፋይ የሆነው የቱ ነው? እሺ፣ ስለዚህ ለሁለት ተካፋይ እንደሆነ እንዴት ነው የምናውቀው? መጨረሻው ምን መሆን አለበት? 0 2 4 6 ወይም 8 ከሆነ ለሁለት ተካፋይ ነው እንላለን። ለሶስት ተካፋይ እንደሆነ ደግሞ እንዴት ነው የምናውቀው? ቁጥሩን እንዳለ እንደምረውና ድምሩ ለሶስት የሚካፈል ከሆነ የተሰጠን ቁጥር ተካፋይ ነው ማለት ነው ለሶስት። ለምሳሌ አሁን እዚህ ጋር እስቲ ለሁለት ይካፈላል አይካፈልም? ስለዚህ የመጨረሻ ቁጥሩ ነው የምታዩት። የመጨረሻ ቁጥሩ 3 ነው። ለሁለት ተካፋይ አይደለም። ስለዚህ ጥያቄ የሚለው ግን ከሚከተሉት ሙሉ ቁጥሮች ውስጥ ለሁለት እና ለሶስት፣ ስለዚህ ለሁለቱም የሚካፈል ነው የተባለው። ስለዚህ ለሁለት ስለማይካፈል ይሄ ቁጥር መልስ ሊሆን አይችልም ማለት ነው። ነገር ግን 123 ለሶስት ይካፈላል አይካፈልም? ስለዚህ ምንድን ነው የምናደርገው? 1 ሲደመር 2 ሲደመር 3 እናደርግና ስንት ነው? 6 አይሆንም? 6 ለሶስት ይካፈላል አይካፈልም? ይካፈላል። ስለዚህ ለሶስት ይካፈላል፣ ነገር ግን ለሁለት አይካፈልም። የተባለው ግን ምንድን ነው? ለሁለትና ለሶስት የሚካፈል ቁጥር ነው የተባለው። እሺ፣ ወደዚህ እንምጣ። 310 ስለዚህ የመጨረሻው ቁጥር 0 ነው። ስለዚህ ምን ማለት ነው? ለሁለት ይካፈላል። ነገር ግን ለሶስት እንደሚካፈልና እንደማይካፈል ቼክ እናድርግ። 3 ሲደመር 1 ስንት ነው? 3 ሲደመር 1 ሲደመር 0 4 ነው። 4 ለሶስት ያለ ቀር ይካፈላል አይካፈልም? ስለዚህ ቁጥሩ ይሄ ለሶስት አይካፈልም ማለት ነው። ለሁለት ግን ይካፈላል። ስለዚህ አሁንም ይሄ መልስ ሊሆን አይችልም ማለት ነው። ሐምራዋ ለሁለት ይካፈላል አይካፈልም? ይካፈላል፣ ምክንያቱም መጨረሻው 6 ስለሆነ ማለት ነው። ለሶስት እንደሚካፈልና እንደማይካፈል ቼክ እናድርግ። 1 ሲደመር 8 ሲደመር 6 ስለ ስንት ነው? 15 15 ለሶስት ይካፈላል አይካፈልም? ይካፈላል። ስለዚህ
ይሄ ቁጥር ለሁለትም ይካፈላል ለሶስትም ይካፈላል ማለት ነው። ስለዚህ መልሱ ሐመር ውሃ ነው ማለት ነው። መልስ ቼክ እናድርገው። ለሁለት ይካፈላል አይካፈልም? ይካፈላል። ምክንያቱም መጨረሻው 0 ስለሆነ ማለት ነው። ለሶስት እንደሚካፈልና እንደማይካፈል ቼክ እናድርግ። 5 ሲደመር 2 ሲደመር 0 ስንት ነው? 7 ነው። 7 ሲካፈል ለ2 ያለ ቀን አይካፈልም። ስለዚህ ይሄ ቁጥር ለሁለትም ለሶስትም አይካፈልም። ምክንያቱም ለሶስት አይካፈልም፣ ለሁለት ግን ይካፈላል። ስለዚህ መልስ ሊሆን አይችልም ማለት ነው። እሺ ጥያቄ ቁጥር 3 የ48 72 እና 108 ትንሹ የጋራ ብዜት ወይም ጥጋብ ስንት ነው? ትንሹ የጋራ ብዜት። እሺ አሁን እዚህ ጋር እንስራ። 48 72 108 ትንሹ የጋራ ብዜት ነው። ስለዚህ ምን ማለት ነው? እስከ መጨረሻ ነው የምናካፍለው፣ አንድ እስከሚቀር፣ ሁሉም አንድ እስከሚቀሩ ማለት ነው። እሺ ኦኬ። ስለዚህ አሁን እዚህ ጋር እንሂድ። ይሄ ለሁለት ይካፈላል ሁሉም ለሁለት ሲካፈል ስንት ይሆናል? 24 36 54 አሁንም ይሄ ለሁለት ይካፈላሉ 12 18 27 ለሶስት 4 6 9 ለሁለት 2 3 9 ያካፈላል። እሺ አሁንም ለሁለት 1 3 9 ለሶስት ይሄ አንድ ነው 1 3 አሁንም ለሶስት አንድ እስኪቀረን ድረስ ማለት ነው 1 1 1 ስለዚህ እነዚህ እናባዛቸዋለን። 2 ሲባዛ 2 ሲባዛ 3 ሲባዛ 2 ሲባዛ 2 ሲባዛ 3 ሲባዛ 3 ይሄ 4 ነው። እዚህ ጋርም 4 አለኝ። 3 ሲባዛ 3 9 ሲባዛ 3 27 ስለዚህ 16 ሲባዛ በ27 ማለት ነው። በመልሱ ግን በምንድን ነው የተቀመጠው የሚለውን ኦኬ። እሺ ስለዚህ እናባዛው። 7 ጊዜ 6 42 4 አለኝ። 7 ጊዜ 1 7 ሲደመር 4 11 ሁለት ጽፍ አንድ አለኝ 2 3 2 3 4 ስለዚህ መልሳችን ስንት ይሆናል ማለት ነው? ጥጋቡ ትንሹ የጋራ ብዜት 432 ይሆናል ማለት ነው። ስለዚህ መልሱ ሐመር ውሃ ነው ማለት ነው። እሺ የአንድ ሙሉ ቁጥር 3 እጥፍ 144 ቢሆን ሙሉ ቁጥሩ ስንት ነው? ኦኬ ስለዚህ ይሄን እንደዚህ ነው የምናደርገው። ሙሉ ቁጥሩ ለን ብለው የለ 3 እጥፍ ማለት 3 ጊዜ ማለት ነው። 3 ጊዜ ለ 144 ቢሆን ለ ስንት ነው? ስለዚህ የለ ዋጋ ለማግኘት ምን እንደምናደርገው ይሄን ለ3 እናካፍለዋለን፣ ይሄም ለ3 እናካፍለዋለን። ይሄ ይጣፋል። ለ እኩል ይሆናል ስንት ይሆናል? 144 ሲካፈል ለ3 4 ጊዜ 3 12 24 ስንት ጊዜ 8 48 ይሆናል ማለት ነው። ስለዚህ መልሱ ሐመር ውሃ ለ ነው ማለት ነው። 48 ይሆናል ማለት ነው። ኩዌስችን ነምበር 5 ከሚከተሉት ውስጥ ትክክል የሆነው የት ነው? 7 5/8 ማለት 5 ሲካፈል ለ8 0.0 አይደል? 6 48 2 0 እንደገና 2 ጊዜ 16 5 እሺ ስለዚህ 7 ሲደመር ይሄ ስንት ይሆናል? ይሄ ማለት 7.625 ነው የሚሆነው። ይሄ ትክክል አይደለም ማለት ነው። ኤስ 1/4 ማለት ምን ማለት ነው? 1 ሲካፈል ለ4
ዜሮ ነጥብ ስለማይችል ማለት ነው። ዜሮ ስንት ጊዜ? ሁለት ጊዜ 8 2 5። ስለዚህ ይሄ ማለት 3.25 ነበር የሚሆነው ማለት ነው። ይሄም ትክክል አይደለም። ሐመር ውሃ 17 ለ25። እሺ 17 ለ25 አይችልም ማለት። ስለዚህ 0 ነጥብ እናደርግና እዚህ ጋር 0 እንጨምራለን። ስንት ጊዜ? 6 6 ጊዜ 6 ጊዜ 5 30 0 3 አለኝ። 6 ጊዜ 2 12 ሲደመር 3 15 0 2 አሁንም 0 ጨምራለሁ። ስንት ጊዜ? አሁን 8 ጊዜ። ስለዚህ 0 0 ስለ ስንት መጣ? ይሄ መምጣት የነበረበት ትክክለኛው መልስ 0.68 ነው። እዚህ ጋር ግን 0.0 ስለሚል መ 12 ለ5 ስንት ጊዜ? ሁለት ጊዜ አይደል? ሁለት ጊዜ 5 10 2 ስለማይችል ነጥብ እናደርግና እዚህ ጋር 0 4 2.4 ይሄ ትክክል ነው ማለት ነው። ስለዚህ መልሳችን መ ይሆናል ማለት ነው። ከሚከተሉት ውስጥ አስርዮሽ ቁጥር 0.325 ወደ ክፍልፋይ ሲቀየር የትኛው ይሆናል? ስለዚህ እዚህ ጋር አስርዮሹ 0.325 ነው። ስለዚህ ከዚህ ወደዚህ 1 2 3 አይደል ሙቭ ያደርግነው። ስለዚህ 325 እናደርግና ለእያንዳንዱ 10 ነው የምናደርገው። ስለዚህ ስንት ዲጂት ነው? ከግራ ወደ ቀኝ ሄድ 3 ዲጂት አይደል? ስለዚህ 3 ዜሮ እናደርጋለን። ስንት ይሆናል ማለት ነው? 325 ኦቨር 1000 ይሆናል ማለት ነው። ስለዚህ መልሱ ለ ነው ማለት ነው። እሺ ይሄ ድብልቅ ቁጥር በመቶኛ ሲገለጽ ከሚከተሉት ውስጥ የትኛው ነው? እሺ 1 5ኛ። ስለዚህ እንዴት ነው የምናደርገው? መጀመሪያ ይሄን ከዚህ ጋር እናባዛዋለን። 1 ሲባዛ 5 5 ይሆናል። እቺን ደግሞ እንደምራታለን። ሲደመር 1 ከዛ ኦቨር እቺኛው 5። ስለዚህ ይሄ ማለት 6 5ኛ ነው። ወደ መቶኛ ቀይሩ ከተባላችሁ ምንድን የምታደርጉት? በመቶ ማባዛት ማለት ነው። ከዛ ፐርሰንት ይሆናል። እሺ ስለዚህ ይሄ ስንት ይሆናል? ባይ 5 1 ባይ 5 20 ይሆናል። ስለዚህ ስንት ይሆናል ማለት ነው? 120% ይሆናል ማለት ነው። ስለዚህ መልሱ መ ነው ማለት ነው። ከሚከተሉት ውስጥ ትክክል ያልሆነው የት ነው? እሺ 2 5ኛ እኩል ይሆናል 0.4። እሺ እናካፍለው። 2 ሲካፈል ለ5 ስለማይችል ምንድን የምናደርገው? 0 ነጥብ እናደርግና እዚህ ጋር 0 20 ሲካፈል ለ5 4 ነው። ስለዚህ ይሄ 20። ስለዚህ ይሄ ትክክል ነው ማለት ነው። 4 5ኛ ከ0.5 ይበልጣል። እሺ 4 ሲካፈል ለ5 ስንት ነው? አሁንም ስለማይችል 0 ነጥብ እናደርግና 0 ስንት ጊዜ? 8 ጊዜ 8 ጊዜ 5 40። ስለዚህ 0.8 እና 0.5 ማን ነው የሚበልጠው? ስለዚህ ከነጥብ በኋላ ያለውን ነው የምናወዳድረው። 8 ነው የሚበልጠው ወይስ 5? 8 አይደል? ስለዚህ ትክክል ነው ማለት ነው። እሺ ይሄ ደግሞ ሐመር ውሃ መጀመሪያ እችን ወደ ዴሲማል እንቀይራለን። ከዛ በኋላ እናወዳድረዋለን። 4 ሲካፈል ለ5 ስንት ነው? ኦልሬዲ አከፍልኗል 0.8 አይደል? ስለዚህ 1 ሲደመር 0.8 1.8 ነው ማለት ነው። እና 1.9 ያው ይሄ እኩል ስለሆነ ከነጥብ በኋላ ያለውን ነው የምናወዳድረው። 8 የሚበልጠው ወይስ 9? 9። ስለዚህ ይሄም ትክክል ነው ማለት ነው። እዚህ ጋር እንምጣ። 7 2 5ኛ ማለት ነው ማለት ነው። 2 ሲካፈል ለ5 ስንት ነው ያለው? ቀደም 0.04 ብለናል። ስለዚህ 7.4 እና 7.4 ናቸው። እነዚህ እኩል ስለሆኑ ይሄ አይበልጥም
ወይም ደግሞ አያንስም። ስለዚህ እኩል ነው ማለት ነው። ሰው ትክክል ያልሆነው መልሶ የትኛው ነው? ትክክል ያልሆነው መ ይሆናል ማለት ነው። ጥያቄ ቁጥር 9 ታደሰ የ6ኛ ክፍል ተማሪ ነው። ታደሰ ከቀረቡለት 30 የሂሳብ ጥያቄዎች ውስጥ 18ቱን ቢመልስ ታደሰ የመለሳቸው ጥያቄዎች ብዛት በመቶኛ ስንት ይሆናሉ? ኦኬ። ስለዚህ ከ30 ጥያቄ ስንት ነው የመለሰው? 18። ስለዚህ ታደሰ የመለሳቸው ጥያቄዎች ብዛት በመቶኛ ነው የተባለው። ስለዚህ ምንድን ነው የምናደርገው? 18 ሲካፈል ለ30 ከዛ በኋላ በመቶ ማባዛት ማለት ነው። ስለዚህ ምንድን ነው የምናደርገው? ይሄን 1 0 በ1 0 ማለት በ3 1 በ3 6 6 ጊዜ 10 ስንት ነው? 60% ይሆናል ማለት ነው። ስለዚህ መልሱ ሀ ነው ማለት ነው። ጥያቄ ቁጥር 10 ቀጥሎ ከቀረቡት መቶኛ መካከል ወደ ክፍልፋይ በትክክል የተቀየረው የቱ ነው? በትክክል የተቀየረው። እሺ። ስለዚህ እዚህ ጋር 50% ማለት ምን ማለት ነው? 50% ማለት ኦቨር 100 ማለት ነው አይደል? እሺ። ስለዚህ እዚህ ጋር 1 0 በ1 0 ይጣፋል። 5 10ኛ ነው። ይሄ ትክክል አይደለም ማለት ነው። 6.7 ነው አይደል? 6.7% ማለት ኦቨር 100 ማለት ነው። እቺኛዋ ደግሞ ከዴሲማል በኋላ ስለሆነች ምንድን ነው የምናደርገው ማለት ነው? እችን በ10 እናባዛትና ይሄንም በ10 እናባዛዋለን። ስለዚህ ይሄ ማለት 67 ኦቨር 1000 ይሆናል ማለት ነው። ስለዚህ ይሄም ትክክል አይደለም ማለት ነው። ስለዚህ ጋር 5.2%። ስለዚህ 5.2% ማለት ምን ማለት ነው? 5.2 ኦቨር 100 እናደርጋለን። ይሄንም በ10 እናባዛዋለን። ይሄንም በ10 እናባዛዋለን። ስለዚህ 52 ኦቨር 1000 ይሆናል። ስለዚህ ይሄ ትክክል ነው ማለት ነው። 0.6 እንዴት ይሆናል? 0.6 ኦቨር 100 ማለት ነው። እችን በ10 ስናባዛት ስንት ይሆናል? 6 ኦቨር 1000 መሆን ነበረበት። ስለዚህ ይሄ ትክክል አይደለም ማለት ነው። ስለዚህ መልሱ ሀመሮሃ ነው ማለት ነው። እሺ የ4.5 እና 5 1/2 ድምር ስንት ነው? እሺ መጀመሪያችን ቀላሉ ምንድነው? ይሄን ወደ ዴሲማል ቀይር። ስለዚህ 1/2 ማለት ምን ማለት ነው? 1 መጀመሪያ ለ2 እናካፍለው። ስለማይችል 0 ነጥብ እናደርግና 0 ስንት ጊዜ 5። ስለዚህ ይሄ ማለት 5.5 ማለት ነው ሲደመር 4.5። ስለዚህ ጋር 5 ሲደመር 5 0 ከዛ ነጥብ 5 ሲደመር 4 9 ሲደመር 1 10። ስለዚህ መልስ ምንድነው ማለት ነው? 10 ነው ማለት ነው። question number 12 አቶ ጀማል በግቢያቸው ውስጥ 3 ሰዎችን አከራይተዋል። አቶ ጀማል ቤታቸውን ማደስ ፈለጉ። ለማደስ የሚያስፈልጋቸው ብር 6480 ሲሆን የዚህም ብር 2/3ኛው ተከራዮቻቸው እንዲከፍሉ አደረጉ። እያንዳንዳቸው ተከራይ ስንት ብር ማዋጣት ይኖርበታል? እሺ አሁን እዚህ ጋር አቶ ጀማል ለማደስ የሚያስፈልጋቸው ብር ስንት ነው? 6480። ከዚህ ውስጥ በተከራዮቻቸው የሚሸፈነው ምን ያህሉ ነው? 2/3ኛ። ስለዚህ 2/3ኛ እዛ ጋር ለምሳሌ 2/3ኛ የ6480 ስንት ነው ብለን እናስባለን። ይሄ ማለት በተከራዮቻቸው የሚሸፈነው የገንዘብ መጠን ነው ማለት ነው። ስለዚህ ይሄን ካልኩሌት እናደርግ። በ3 ስንት ነው? 1 በ3 ይሄን እናካፍለው 2 1 6 0 በ2 ሲባዛ ስንት ይሆናል? 0 2 1 አለኝ 3 4። ስለዚህ ይሄ ማለት ነው ተከራዮቻቸው 4320 ሶስቱ ማለት ነው
ሶስቱም ተከራዮቻቸው መክፈል ያለባቸው ይሄን ያህል ነው። የተጠየቅነው ግን እያንዳንዳቸው ምን ያህል ቢያዋጡ ነው ይሄን ይሆናል ነው። ስለዚህ አሁን እዚህ ጋር ምንድነው አሳምፕሽኑ ማለት ነው? እኩል ነው የሚያዋጡት ማለት ነው። ስለዚህ ይሄን ለሶስት እናካፍለዋለን ማለት ነው። ለምን? ሶስት ተከራዮች ስላሏቸው ማለት ነው። 4320 ለ3 እናካፍል። ከዚህ እንጀምራለን። 4 ሲካፈል ለ3 አንድ ጊዜ 3 ሲቀነስ 1 3 ይወርዳል። 13 ለ3 4 ጊዜ 4 ጊዜ 3 12 አንድ አይቀርም። ይሄ 2 አሁንም 4 12 ዜሮ ስላለን እዚህ ጋር ዜሮ። ስለዚህ እያንዳንዳቸው ስንት ማዋጣት አለባቸው ማለት 1440 ብር እያንዳንዳቸው ማዋጣት አለባቸው ማለት ነው። ስለዚህ መልሱ ስንት ይሆናል? 20 ይሆናል። ከሚከተሉት የመቀነስ ስሌት ውስጥ ትክክል የሆነው የት ነው? እሺ ስለዚህ 4.5 ሲቀነስ 0.25 ቀላሉ። አሁንም ወደ ዴሲማል ይሄን እንቀይረዋለን። 4 ሲካፈል ለ5 ስንት ነው? ይሄ ስለማይችል 0 እናደርግና እቺን 0 እናደርጋታለን 8። ስለዚህ 0.8 ሲቀነስ 0.25። አሁን እዚህ ጋር ከዴሲማል በኋላ ያለን ሁለት ዲጂት ስለሆነ እዚህ ጋር ደግሞ አንድ ስላለ እዚህ ጋር 0 እናደርጋታለን። ከዛ እንቀንሳለን። ከ0.5 አይችልም። ስለዚህ ምን እንደምናደርገው ከዚህ እንበደራለን። ይሄ 10 ይሆናል። ይሄ 7 ከ10 5 5 ከ7 2 5 ስለዚህ ስንት ይሆናል ማለት ነው? 0.55። አሁን ይሄን ወደ ፍራክሽን እንቀይረው። ስለዚህ ምን ይሆናል? 0.55 ወደ ፍራክሽን ሲቀየር 55 ኦቨር ከዴሲማል በኋላ ስንት እንትን ያለን ስንት ዲጂት ነው ያለን? 2። ስለዚህ 100 ይሆናል። በ5 11 በ5 20። ስለዚህ መልሳችን መሆን የነበረበት 11 ኦቨር 20 ነበር። ግን ይሄ 5 ነው የሚለው ስለዚህ ትክክል አይደለም ማለት ነው። ወደዚህ እንምጣ። ለ 8.6 ሲቀነስ 1.7 ኦቨር 7 ኦቨር 10 ማለት ምን ማለት ነው? ስለዚህ አሁን ኦቨር 10 ከሆነ ዴሲማሉ እዚህ ጋር ነው ያለው። አንድ ወደ ሌፍት ነው ሙቭ የምናደርገው ምክንያቱም 10 ስለሆነ ማለት ነው። 100 ቢሆን 2 እናደርግ ነበር። ስለዚህ 7 ኦቨር 10 ማለት 0.7 ማለት ነው። አንድ አለ። ስለዚህ አንድ እንመርበታለን ማለት ነው። 8.6 ሲቀነስ 1.7 ይሆናል ማለት ነው። ስለዚህ ስንት ይሆናል? ከ6 7 ስለማይችል ከዚህ እንበደራለን። ይሄ 7 ይሆናል። ይሄ 16 ከ16 7 9 ነጥብ ከ7 6 አይሚን ከ7 1 6 6.9 ይሆናል መልሳችን ማለት ነው። ስለዚህ ይሄ 7.1 ነው የሚለው ይሄው 6.9 ነው መምጣት ያለበት። ትክክል አይደለም ማለት ነው። አሁንም ወደዚህ እንምጣ። 2/5 2/5 ማለት ምን ማለት ነው? 0 ነጥብ ስለማይችል ማለት ነው። 0.4 አይደል? እሺ 0.4 ስለዚህ ከ0.4 ስንት ነው የምንቀንሰው? 0.3 ነው የሚለው። ስለዚህ ስንት ይሆናል? 1.0 0.1 ማለት ምን ማለት ነው? 1 ኦቨር 10 ማለት። ስለዚህ ይሄም ትክክል አይደለም ማለት ነው። ምንድን ነው የሚለው? መ ኤግዛክትሊ ይሄው ቅድም የመጣ ነው። ስለዚህ ትክክል ነው ማለት ነው። እሺ ጥያቄ ቁጥር 14 የ0.75 እና 8/9ኛ ብዜት ስንት ነው? እሺ 0.75 እና 8/9ኛ። እሺ 0.75 ሲባዛ 8/9ኛ ይሄ ማለት ምን ማለት ነው? ይሄ ማለት 75
ሲካፈል 1 2 አይደል? ከዴሲማል ፕሌስ ወይም ከዴሲማል በኋላ ስንት እንትን ያለን 2 ነው ያለን ኦቨር 100 ይሆናል ማለት ነው። ታይምስ 8/9 አሁን እናካፍለው። ሲምፕሊፋይ እናድርግ። by 4 2 by 4 25 by 25 1 by 25 3 አሁን እንደዚህ ነው ስታካፍሉ ከላይ ያለውና ከታች ያለው ማካፈል ትችላላችሁ። ስለዚህ ለምሳሌ አሁን እዚህ ጋር by 3 1 by 3 3 ስለዚህ ይሄ ማለት 2/3 ነው ማለት ነው። ስለዚህ መልሳችን ለ ይሆናል ማለት ነው 2/3። እሺ ሌላው 5 እና 5/3 ለ2.5 ሲካፈል የሚገኘው ድርሻ ስንት ነው? እሺ ስለዚህ መጀመሪያ ይሄን ወደ ኢምፕሮፐር ፍራክሽን እንቀይረው። እሺ ስለዚህ አሁን 5/3 ማለት ምን ማለት ነው? 5/3 ማለት መጀመሪያችን ቀይራት 5 ሲባዛ 4 20 ሲደመር 3 23 ኦቨር 4 ማለት። እሺ ይሄን 2.5 ይሄ ማለት 2/5 ኦቨር ከዴሲማል በኋላ ስንት ቁጥር ነው ያለን? 1 ስለዚህ 10 ነው ማለት። እሺ አሁን አካፍሉ ነው የተባለው 23 ኦቨር 4 ሲካፈል 25 10ኛ። ስለዚህ ይሄ ምንድነው የሚደረገው? ማካፈል ከሆነ መጀመሪያ እቺኛው ማካፈሏን ወደ ምንድን የምንቀይራት? ወደ ማባዛት። ስለዚህ 23.4 ታረጉና እቺኛው ወደ ማልቲፕሊኬሽን ትቀየራለች። ይሄን ደግሞ ይገለበጣል። ስለዚህ 25 ኦቨር 10 ነበረ። አሁን ደግሞ 10 ኦቨር 25 ይሆናል ማለት ነው። አሁን ሲምፕሊፋይ እናድርግ። by 5 2 by 5 5 by 2 1 by 2 2 ስለዚህ ይሄ ማለት አሁን ከዚህ በላይ የሚቃለል ቁጥር ስለሌለ ምንድነው የምናደርገው? 23 ሲባዛ 1 23 ኦቨር 2 ሲባዛ 5 10 ስለዚህ መልሳችን 23 ኦቨር 10 ነው። አዎ መልሳችን መ ይሆናል ማለት ነው። question number 16 የእኩልነት አረፍተ ነገር 3ሺ ማይነስ 3/2 እኩል ይሆናል 0.8 እውነት የሚያደርገው የሸ ዋጋ ስንት ነው? ምንድን ነው የምናደርገው? 3ሺ መጀመሪያ ይሄን ወደ ፍራክሽን እንቀይረው። እንዴት ነው የምንቀይረው? 3 ሲባዛ ወይም ደግሞ ይሄን ወደ ዴሲማል ቀይረው። ስለዚህ 2/5 ማለት ምን ማለት ነው? 2/5 ወደ ዴሲማል ሲቀየር ማካፈል ነው መጀመሪያ። ስለዚህ 2 ስለማይችል 0 ነጥብ እናደርግና እዚህ ጋር 0 ስንት ጊዜ 4 ከዛ ከ3 ጋር እንደምረዋለን ማለት ነው። ስለዚህ ይሄን ስንጽፈው 3ሺ ሲቀነስ 3.4 እኩል ይሆናል 0.8። አሁን እቺን ቁጥር ከቁጥር ጋር ስለመደመር ስለሚቻል ወደዚህ ወስደዋለሁ። 3ሺ አይቀርም እዚህ። ስለዚህ 3.4 ሲደመር 0.8 ስንት ይሆናል? 3.4 ሲደመር 0.8 ስለዚህ 4 ሲደመር 8 ስንት ነው? 12 2 ጽፍ አንድ አለኝ 1 ሲደመር 3 4.2 ስለዚህ 3ሺ እኩል ይሆናል 4.2 የሸ ዋጋ ለማግኘት ምን እንደማደርገው ኦቨር 3 አደርጋለሁ። ይሄ ካንስል ያደርጋል። ሸ እኩል ይሆናል
4.2 ለ3 ስንት ይሆናል? እናካፍለው። ይሄ ማለት 4.2 ኦቨር 3 ማለት 42 ኦቨር 30 ማለት ነው። ስለዚህ 42 ለ30 ስናካፍለው ስንት ጊዜ ይደርሳል? 1 30 አይደል? 2 1 ነጥብ 0 ስለማይችል 4 ጊዜ ይሄ 0 12 ቀሪ የለም። ስለዚህ የሸ ዋጋ ስንት ማለት ነው? 1.4 ነው። አሁን ይሄ 1.4 በዴሲማል ነው። ይሄን ዴሲማል ወደ ፍራክሽን ቀይረው። ስለዚህ 1.4 ማለት 14 ኦቨር 10 ማለት ነው። እናካፍለው በ2 7 በ2 5 7 5ኛ ይሆናል ማለት ነው። ስለዚህ መልሱ ለ ነው ማለት ነው። ከሚከተሉት ቁጥሮች መካከል ያለ እኩልነት አረፍተ ነገር ቀ ሲደመር 3 ይበልጣል 7 እውነት የሚያደርገው የቀ ዋጋ የቱ ነው? እሺ ስለዚህ አሁን እዚህ ጋር ቀ ዋጋ እናገኛለን። ቀ ሲደመር 3 ይበልጣል ከ7 አይደል? ስለዚህ አሁን 3 ወደዚህ ወስዳታለሁ። ስለዚህ ማን ይቀራል? እዚህ ጋር ቀ ይቀራል። ቀ ይበልጣል 7። አሁን ይሄ ፕላስ ስለነበር ሁሉ ጊዜ የእኩል ሳይን ወይም የእኩልነት ወይም ደግሞ ይበልጣል ወይም ደግሞ ያንሳል ሲያልፍ ሳይኑ ይቀየራል። ማለት ምን ማለት ነው? ፖዚቲቭ ከነበረ ኔጌቲቭ ይሆናል፣ ኔጌቲቭ ከነበረ ፖዚቲቭ ይሆናል። ስለዚህ 7 ሲቀነስ 3 እንላለን ማለት ነው። የቀ ዋጋ ስንት መሆን አለበት ማለት ነው? ከ4 መብለጥ። ይሄ ማለት የቀ ዋጋ ከ4 መብለጥ አለበት ማለት ነው። ቀ ይበልጣል ከ4 ማለት 4ም አይሆንም 3ም አይሆንም። ከ4 የበለጡ ቁጥሮች መልስ ይሆናሉ ማለት ነው። ስለዚህ መልሱ ምንድነው ማለት ነው? መ ይሆናል ማለት ነው። 5 ከ4 ስለሚበልጥ ይሄን አረፍተ ነገር ትክክል ያደርገዋል ማለት ነው። ለምሳሌ ቼክ ማድረግ 5 ሲደመር 3 ስንት? 8 ነው አይደል? 8 ከ7 አይበልጥም? ይበልጣል። እሺ question number 18 ያለ እኩልነት አረፍተ ነገር 16 ያንሳል 10 ሲደመር ቀ መስሪያ ክልል ቁጥሩ ሙሉ ቁጥር ቢሆን ከሚከተሉት ውስጥ መፍትሄው የቱ ነው? እሺ ስለዚህ አሁን እዚህ ጋር ምንድን ብናደርገው አሁን የቀ ዋጋን ለማግኘት ምንድን ማድረገው 10ን ወደዚህ ወስዳታለሁ። ስለዚህ ቅድም እንዳልኩት ይሄ ፖዚቲቭ ነው። ስለዚህ ወደዚህ ሲያልፍ ምን ይሆናል? ኔጌቲቭ ይሆናል። ስለዚህ 16 ሲቀነስ 10 ያንሳል ከቀ። ይሄ ስንት ይሆናል ማለት ነው? ቀ ከ6 ይበልጣል ማለት ነው። ቀ ከ6 ይበልጣል። ስለዚህ መልሱ ስንት ነው ማለት ነው? ሐመር ነው ማለት ነው። 19 የሚከተሉት ሰንጠረዥ የሚያሳየው በአንድ ፋብሪካ ውስጥ ስኳር ለማምረት የሚያስፈልገው የሸንኮራ አገዳ ብዛት በኪሎግራም ነው። እሺ ስለዚህ የሸንኮራ አገዳ መጠን በኪሎግራም ይሄን ያህል ከዚህ ይሄን ያህል ስኳር ይገኛል ማለት ነው። ስኳር ወይም ደግሞ ስል ለማምረት የሚያስፈልገው የሸንኮራ አገዳ ብዛትና የሚመረተው ስኳር ዝምድና የሚገልጽ ቀመር ከሚከተለው የት ነው? ኦኬ ስለዚህ እዚህ ጋር አሁን ጥያቄው ምንድነው? ስኳር አሁን እዚህ ጋር እንደምታዩት የሸንኮራ አገዳው መጠን በኪሎግራም እየጨመረ ሲሄድ ይሄ ምን እየሆነ ነው? እየጨመረ ነው አይደል? የስኳር መጠኑ በኪሎግራም እየጨመረ ነው። አሁን ስኳር ለማምረት የሚያስፈልገው የሸንኮራ አገዳ ብዛትና የሚመረተው ስኳር ዝምድና የሚገልጽ ቀመር ከሚከተሉት ውስጥ የቱ ነው? እሺ አሁን 15 ሸንኮራ አገዳ ሲኖር
60 20 ሲኖር 80 ሶ አሁን ቀመሩን ለማግኘት ምን እንደምታደርጉት አሁን ምንድነው እየሆነ ያለው ከዚህ ወደዚህ አሁን 60ን በ15 ብናካፍለው ስንት ይሆናል 60 ለ15 ብናካፍለው 4 አይደል 80ም ለ20 ብናካፍለው 4 ስለዚህ የስኳሩ መጠን የሽንኮራ አገዳው 4 እጥፍ ነው ማለት ነው ግልጽ ነው ይሄ አሁን ስኳር ለማምረት የሚያስፈልገው የስኳር አገዳ ብዛት እና የሚመረተው ስኳር ዝምድና የሚገልጽ ቀመር ከሚከተሉት የትኛው ነው? ስለዚህ ስኳሩ ከስኳር አገዳ መጠን ጋር ያለው ግንኙነት ምንድነው? ስለዚህ አሁን እዚህ ጋር 60 ለ15 ስናካፍለው ምንድነው የሚመጣው? 4 80 ስናካፍለው በ20 ስናካፍለው ስንት ይመጣል? 4 ስለዚህ ምን ማለት እንችላለን? የስኳሩ መጠን 4 እጥፍ የሽንኮራ አገዳው ነው ማለት ነው። ስለዚህ 4 ሲባዛ ሺ ይሆናል ማለት ነው። ስለዚህ መልሳችን ላይ ይሆናል ማለት ነው። question number 20 በአንድ የንግድ ድርጅት ውስጥ የ10 መጽሐፍ ዋጋ 850 ብር ነው። ከድርጅቱ በ510 ብር ስንት መጽሐፍቶችን መግዛት ይችላል? ስለዚህ የ10 መጽሐፍት ዋጋ ስንት ነው? 850 ብር ነው። እሺ የአንዱ መጽሐፍ ከፈለክ ምን እንደማደርገው በ10 ማካፈል። ስለዚህ የአንድ መጽሐፍ ዋጋ ስንት ነው ማለት ነው? 85 ብር ነው። ስንት ነው ያለኝ? ስንት ብር ነው ያለኝ? 510 ስለዚህ 510 ለ85 ብር ማካፈል ከዛ ምን ያህል መጽሐፍት መግዛት እንደሚችል አገኛለሁ ማለት ነው። እሺ ስንት ጊዜ 6 ጊዜ ነው 6 ጊዜ 5 30 0.3 አለኝ 6 ሲባዛ በ8 48 ሲደመር 3 51 ይሆናል ማለት ነው። ስለዚህ the answer is 6 ማለት ነው። 6 መጽሐፍ መግዛት ይቻላል ማለት ነው። እሺ question number 21 የአንግል መጠኑ 150 የሆነ አንግል ምን ተብሎ ይጠራል? እሺ ሹል አንግል የምንለው ከ90 በታች ከሆነ ማለት ነው። ማዕዘናዊ የምንለው 90 ዲግሪ ከሆነ ጥምዝ አንግል የምንለው ከ90 በላይ ከ180 በታች ማለት ነው። ዝርጥ አንግል የምንለው ደግሞ ከ180 በላይ ከ360 በታች ይሆናል ማለት ነው። ስለዚህ መልሱ ጥምዝ አንግል ይሆናል ማለት ነው። እሺ ቀጣይ ጥያቄ የ35 ቀጥ አሟይ ከሚከተሉት ውስጥ የትኛው ነው? ኦኬ ቀጥ አሟይ ምን ማለት ነው? የሁለት አንግል ድምር ስንት መሆን አለበት? 90 ከሆነ ቀጥ አሟይ እንለዋለን። ስለዚህ 35 ሲደመር ሀ እንበለው ስንት መምጣት አለበት? የሁለቱ አንግሎች ድምር 90 መምጣት አለበት። ስለዚህ ሀ ዋጋ ለማግኘት ምን እንደማደርግ 90 ሲቀነስ 35 ስንት ይሆናል? 55 ዲግሪ ይሆናል ማለት ነው። በምስሉ መ1 እና መ2 ትይዩ መስመሮች ናቸው። ኦኬ ስለዚህ እነዚህ ትይዩ መስመሮች ናቸው ወይም ደግሞ ፓራል ናቸው ማለት ነው። መ3 ደግሞ ቆራጭ መስመር ነው። የሸ ዋጋ ስንት ነው? እሺ ሸ ማለት የትኛው ነው? ኦኬ እዚህ ጋር ስለዚህ እዚህ ጋር አንድ ይሄ አንግል ሰጥቶናል። ይሄ አንግል እና ይሄ አንግል እኩል ናቸው። ምክንያቱም ቨርቲካል አንግል ስለሆነ ማለት ነው። ቨርቲካል አንግልስ እኩል ናቸው። ስለዚህ ይሄ 30 ከሆነ ይሄም 30 ይሄ 30 ከሆነ ይሄም ከዚህ ጋርም እኩል ነው። ኦልተርኔት አንግልስ አር ኢኳል እኩል ናቸው።
ስለዚህ ቅድም ብለናል ይሄ አንግል እና ይሄ አንግልም ቨርቲካል አንግል ስለሆነ እኩል ናቸው ማለት ነው። ስለዚህ ምን ማለት ነው? 2000 ሲደመር 18 ተደምሮ ስንት መምጣት አለበት? 30። ስለዚህ 18 ወደዚህ ሲሄድ ማይነስ ይሆናል። 2000 እኩል ይሆናል 30 ሲቀነስ 18 ስንት ይሆናል? 12 ነው። 2000 እኩል ይሆናል 12 ኦቨር 2 የሸ ዋጋ ስንት ነው ማለት ነው? 6 ይሆናል ማለት ነው። ስለዚህ 6 ነው ማለት ነው። እሺ ጥያቄ ቁጥር 24 ለማንኛውም ካሬ እያንዳንዱ ውስጣዊ አንግል ልኬት ስንት ነው? ኦኬ ካሬ ከሆነ ካሬ ማለት አራቱም ጎኖቹ እኩል የሆኑ ማለት ነው። ስለዚህ የውስጣዊ አንግሉ ስንት ነው? የሁሉም የካሬ 90 ዲግሪ ነው ማለት ነው። አንዱ አንግል ማዕዘናዊ የሆነ ሁሉም ጎኖቹ እኩል ርዝመት ያላቸው ፓራግራም ምን ተብሎ ይጠራል? አሁን ቅድም ያለው ማለት አንዱ አንግል ማዕዘናዊ የሆነ ሁሉም ጎኖቹ እኩል ርዝመት ያላቸው ፓራግራም ምን ተብሎ ይጠራል ነው። ስለዚህ ምንድነው የሚባለው? ሁሉም ጎኖቹ እኩል ርዝመት ያላቸው ፓራግራም ማለት ምን ማለት ነው? አራት ጎን ያለው ማለት ነው አይደል? ስለዚህ ይሄ 90 ከሆነ ይሄም 90 ነው ማለት ነው። ይሄም 90 ከሆነ ይሄም 90 ነው። ይሄም 90። እነዚህ ደግሞ ሁሉ ምንድናቸው እየተባለ ነው? እኩል ናቸው። ስለዚህ እንደዚህ ከሆነ ፓራግራሙ ምን ተብሎ ነው የሚጠራው? ካሬ ተብሎ ነው የሚጠራው ማለት ነው። 27 ቀጥሎ የቀረበው ጠጣር ምስል ስንት መለያዎች አሉት? እሺ ስለዚህ መለያዎች ማለት አይከስ ይሄ መሰለኝ 1 2 3 4 6 7 8 ስለዚህ 8 ይሆናል ማለት ነው። ቨርቴክስ ማለት መለያዎች። እሺ ጥያቄ ቁጥር 28 ዲያሜትሩ 10 ሴንቲሜትር የሆነ ክብ ሬዲየሱ ስንት ነው? ኦኬ ስለዚህ ክብ ማለት ይሄ ነው። ዲያሜትር ማለት በሴንተር የሚያልፍ ከአንድ ጫፍ ወደ አንድ ጫፍ የሚሳል ዲያሜትር። ስለዚህ ዲያሜትር ማለት ሁለት እጥፍ የማን ነው ማለት ነው? የራዲየስ። ይሄ ራዲየስ ነው የሚባለው። ከዚህ እስከዚህ ያለ ከሴንተር ወደዚህ ያለው ይሄም ራዲየስ። ስለዚህ ዲያሜትር ማለት ሁለት ራዲየስ ነው። ስለዚህ ዲያሜትሩ ስንት ነው የተሰጠን? 10 ዲያሜትር ነው የተሰጠን። ስለዚህ እኩል ይሆናል 2r ኦቨር 2 ስናደርገው r ስንት ይመጣል ማለት ነው? 5 ይመጣል ማለት ነው። ስለዚህ ራዲየሱ 5 ይሆናል ማለት ነው። ጥያቄ ቁጥር 29 በአዲስ አበባ ዩኒቨርሲቲ በ2012 በተለያዩ የሙያ መስኮች የተመረቁ ተማሪዎች ብዛት በሚከተለው ፓራግራፍ እንደተገለጸው ቢሆን በጋዜጠኝነት ሙያ የተመረቁ ተማሪዎች ብዛት ስንት ነው? እሺ ስለዚህ ጋር እንደምታዩት ምህንድስና አለ፣ ሕክምና፣ መምህርነት፣ ጥብቅና፣ ጋዜጠኝነት። ስለዚህ አሁን የተጠየቅነው በጋዜጠኝነት የተመረቁ ተማሪዎች ብዛት አይተዋል። ስለዚህ እዚህ ጋር እዚህ ድረስ ይሄ ማለት ነው የሚያሳየን ይሄ ግራፍ የሚያሳየን የጋዜጠኝነት ወይም በጋዜጠኝነት የተመረቁ ተማሪዎች ብዛት ነው። ስለዚህ ስንት ላይ ይላል? እዚህ ጋር እንመጣና 150። ስለዚህ መልሱ ስንት ማለት ነው? 150 ተማሪዎች ናቸው ማለት ነው። በመምህርነት ስንት ነው? 200 እያላችሁ ትሄዳላችሁ። ጥያቄ ቁጥር 30 ብዛታቸው ቀይ የሆኑ ቁጥሮች ድምር 60 አማካያቸው ደግሞ 5 ነው። ስለዚህ ቀ ሲባዛ የሆነ ቁጥር እንደማለት ነው። ነው ሀን ብለው 60 ስለዚህ ጋር ቀ ማለት ብዛታቸው ነው። ስለዚህ ለምሳሌ ሀ ሲደመር ሀ እንደማለት ነው። ስለዚህ ምን ይሆናል ማለት ነው?
ብዛታቸው ቀ ሲባዛ ሀ ነው የሚሆነው ማለት ነው። ግልጽ ነው አይደል? እሺ ስለዚህ አማካይ ማለት ምን ማለት ነው? አማካይ ማለት ቀ ሲባዛ ሀ ኦቨር ድምራቸው ማለት ነው። ኦቨር ቀ እኩል ይሆናል 5 ነው። ቀ ሲባዛ ሀ ግን ስንት ነው? 60 ነው። 60 ኦቨር ቀ እኩል ይሆናል 5። ስለዚህ ምን ይሆናል ማለት ነው? የቀ ዋጋ ለማግኘት ይሄን በዚህ አባዛዋለሁ። ስለዚህ 5 ቀ እኩል ይሆናል 60። የቀ ዋጋ ለማግኘት ኦቨር 5 አደርገዋለሁ። ቀ ስንት ሆነ? 12። በዚህ መልኩ መስራት ትችላላችሁ ማለት ነው።